ልክ መማር ስትጀምሩ መስገድ፣ መጾም፣ መጸለይ፣ መንቃት ስትጀምሩ አሉ መምህር ሲያስተምሩ ወዲያውኑ ለውጥ ይመጣል። በእናንተ ዙሪያ ያሉ ሰዎች የሚያሳዩት ባህሪ ይለያል ነው የሚሉት። እስቲ ስሙት ይሄንን። መጸለይ ስትጀምር ከቤት ይጀምራል። መንበርከክ ስትጀምር ከቤት ይጀምራል። ልክ መስገድ ስትጀምሩ መንፈሳችን ይለወጣል። እግዚአብሔር ስሙ የተመሰገነ ይሁን። መስገድ ስትጀምሩ የቀድሞ የአመለኞች ጓደኞቻችሁ ከናንተ ይርቃሉ። መስገድ ስትጀምሩ ማንም ሳያስኮርፋቸው አኩርፈው ይሸሻሉ። አያችሁ፣ አሁን መንፈሳችን ይለያል። የዚህ ጊዜ እናንተ በማስተዋል ላይ ናችሁ ያላችሁት። ሰው የመሆንን እድል ከሰማይ ለማግኘት አቤቱ ሰው አርገኝ፣ ሰው እንድሆን እርዳኝ፣ ሰው እንድሆን እንደ ሰው እንዳስብ አግዘኝ ስንል መንፈሳችን ይለወጣል። የሰውነት ሰውነትን የሚገነባው መንፈስና ነፍሳችን ኃይል ስታገኝ ግርማ ሞገሳችን ይለወጣል። ሞገስ የሚለው ቃል የዛን ጊዜ በፊታችሁ ላይ ብርሃናዊ ነጸብራቅ ያርፋል። አኩራፊዎች አይደላችሁም፣ ብሩዎች ናችሁ። ፊት አጨማዳጆች አይደላችሁም፣ ቀናዎች ናችሁ። ፊተ በራዎች ናችሁ። ለምን? ከእግዚአብሔር መንፈስን እንለምናለና ሞገሳችን እንዲሆን። 4 ነገሮችን ይሰራል መንፈስ ቅዱስ። ዋናዎቹ፣ አንደኛ ሕሊናችንና አእምሯችንን ወደ ሰማይ ይለውጣል። ሁለተኛ የነካነውንና ያየነውን ሁሉ እግዚአብሔር አምላክ በመንፈሱ በኩል ይባርካል። ሶስተኛ ከኛ የሚወለዱት ልጆች መለኮታዊ ኃይል ኖሯቸው ወደ ክፉ እንሄዳለን ቢሉ እንኳ አይሄዱም። ቢሄዱ እንኳ ቶሎ ይመለሳሉ። ለምን? የቤተሰቡ ውርስ የቤተሰቡ ስጦታ ስለሆነ ቅዱስ መንፈስ ስለሆነ። በአምልኮት የገነባችሁት አካል በሕይወት የሚገለጠው ላይ ትልቅ ትርጉም ያለው የሕይወት በረከት ይዘው ይወለዳሉ። ግን ክፉ መንፈስ ከሆነስ ያለቅሳሉ፣ ይጨነቃሉ፣ ግራ ይገባቸዋል፣ ይማራሉ፣ መልሰው ይደነቁራሉ። የተማሩትን ያህል አታገኙትም፣ ያወቁትን ያህል አትረዷቸውም፣ እነሱም አይረዷችሁም። መንፈሳችን ተለየ ማለት ነው። አያችሁ፣ የሰው ልጅ የቆመው በሦስቱ መለኮታዊ ምስጢር ውስጥ ነው። በመንፈሱ፣ በነፍሳችን፣ በስጋችን። ስጋ ነፍሳችን እንግዲህ ከውስጣችን በጎ ነገር የምትፈልግ ናት። ነፍስ ተስፋ ከሌላት ስጋ በሚገባ ክፉ ኃይልን ያስተናግዳል። በነፍስ በኩል ሰዎች ማሰብ ሲጀምሩ መንፈስ ቅዱስ አጋዣቸው እንዲሆን ይማጸናሉ። የውስጥ ባዶነትን ለመከላከል መንፈስ ቅዱስን ይለምናሉ። መንፈስ ቅዱስ ሆይ በሆነ ባዶነት ውስጥ አንተ ሙላ ይላሉ። ሙላቱን የሚሰጠን ማን ነው ማለት ነው? መንፈስ ቅዱስ። የጎደለ ቦታ ላይ የሚሞላ ማን ነው? መንፈስ ቅዱስ። ልጅ ጎሎን ነበረ። ኢየሱስ ክርስቶስ የጎደለ ቦታ ላይ ከቅድስት ድንግል ማርያም ተወልዶ ምን ሆነልን? ልጅ ሆነልን። ልጅ ሆኖ ምን ሆነ? አባት ሆነን። የሚራራ ስራዎች ሁሉ በደግነት የተሞሉ ነቀፌታ የሌለበት በአካሄድም በመልካም የሚያይ ከወደቁት ጋር የሚውል ከተጨነቁት ጋር የሚቀመጥ ከድሆች ጋር የሚበላ የሰላም አምላክ መራባቸውን የሚያውቅ መጠማትን እሱ ራሱ ያውቀዋል፣ መራብንም እሱ ያውቀዋል፣ መሰደድንም ያውቀዋል። በስደታችን ውስጥ ሁሉ እሱን ስንጠራ ጉልበት እናገኛለን። የስሙ ኃይል የሕይወታችን ሁሉ ረድኤት ይሆናል። አጋዥነቱ በምንድን ነው ማለት ነው? በአካል መጥቶ አይደለም፣ በመንፈስ ያግዘናል። በመንፈሱ ያግዘናል። በጣም 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 ደስ የሚል ነው። እውነት በትክክል ገልጸውታል። የዚህም ቤት ችግር ነው በደንብ አድርገው ያብራሩልን አባታችን። ቃለ ሕይወት ያሰማልን፣ ጸጋዎትን ያብዛልን። ረጅም ዓመት ቤተክርስቲያንና ሕዝቡን የሚያገለግሉበት አጋንንትን የሚያባረሩበት መንፈስ ቅዱስን በሰዎች ሃይምሮ ላይ የሚያነግሱበትን ዘመን ይስጡት። ሌላ ምንም አንልም። እንግዲህ እንዲህ አይነት ትምህርቶችን እየሰማች እቺ ሴት
እንዴት ብላ ነው ባሏን የምትታገሰው? ሸኘችው ወደ ስራ ሄደ። በሄደበት ቀን ተጋጨ። በዛ ቀንና የያዘው መኪና ውድ መኪና ነው። ደውሎ አንቺ ምንድነው የነጀሽ? ምን አይነት ሰውሽ? በቃ በጣም ጮሆን የተናገራት። ምን ሆነሃል አለችው። መኪና የተጋጨ እና ታዲያ ራስህን አስተውላት ነዳም እንዴ? ምን አገባኝ? ምን አገናኘኝ? በቃ አይዞ ምናምን ብላ እንትን አለችው። ሄደች። ልጇን ትታ ለሰራተኛዋ ሄደች። ያለበት ድረስ የት ነው ያለው ምናምን ብላ ሄደችና መኪናው ተጎድቷል። እሱ አልተጎዳም። በርግጥ መኪናው ተጎድቷል። በቃ በአጠቃላይ ውድ የሆነ መኪና ተጎድቷል። አሁን ተጀመረ ማለት ነው እንግዲህ በስልምና የመጣ ነገር ያው ከእግዚአብሔር ጋር የማይሰበስብ ከኔ ጋር የማይሰበስብ አለ ክርስቶስ በከንቱ ይበትናል ነው የሚለው። አንድ በሉ። ሁለተኛ ደግሞ ቤቱ በዚች በሰራተኛዋ በኩል እንደገናም ደግሞ በሚስትየዋ በኩል የእግዚአብሔር መንፈስ መግባት ሲጀምር መንፈሱ መቀስቀስ ይጀምራል። ልጁን ኦቲስቲክ ያደረገው ገንዘቡን ሲሰልበው የነበረው ነገር እየመጣ ነው። ደግሞ ወዶ ፈቅዶ የሳበው መንፈስም ስለሆነ ሰዎች ላይ ልኮ የሰበሰበው መንፈስ ስለሆነ አሁን መልሶ ደግሞ እንደገና እየተፋት ነው። የበላትን ያክል እየተፋት ነው ማለት ነው። እና ተናደደ። መኪና ወደ ግራጅ ሂድ ተባለ። ትራፊክ መጥቶ ምናምን አነሳ። ሁሉ ነገር ጨረሰና ሌላኛው መኪና መንዳት ጀመረ። ወደ ስራ ቦታ አብራ ሄደች። አይዞ ተረጋጋ፣ በቃ የሆነው ሆኗል። በጣም የሚወደው መኪና የሚንከባከበው መኪና ነው እንደዚህ ሆነው እና አሁንም ግን ርዕሱን ማንሳት አልፈለገችም። ለምን? መኪና ውስጥ እየተጨቃጨቁ ነው የነበረው። ሲያገኛት ካሁን በኋላ ይሄን ርዕስ እንዳታነሽብኝ፣ በቃ እግዚአብሔር የሰጠንን ልጅ እናሳድጋለን በቃ አላት። እውነት እግዚአብሔር እንደዚህ አይነት ልጅ ሰጥቶናል አለችው። ይሄ እግዚአብሔር ስጦታ ነው። እግዚአብሔር እንደዚህ አይነት ልጅ ፈጥሯል። ምናልባት በእኔ ማህፀን ላይ ስልጣን ያገኘ መንፈስ ሊኖር ይችላል ብዬ አስባለሁ አለችው። ገና እንግዲህ አስቡት፣ በአንድ ሌሊት ባዳመጠቻቸው ትምህርቶች የተናገረችውን ቃላት አስቡት። በእኔ ማህፀን ላይ ስልጣን ያገኘ ሌላ መንፈስ ነው እንጂ የእግዚአብሔር መንፈስ ስልጣን ያገኘ አይመስለኝም። ማህፀኔን የተከራየ መንፈስ ሳይኖር አይቀርም ምናምን ብላ ነገረችው። ከዛ ምንድነው የምታወሪው? በቃ ተይኝ አላት። እሺ ብላ ተወችው። ስራ ቦታ አድርሳው በኋላ ወደ ቤት ስትመጣ እኔ ራሴ መጥቼ ወስድሃለሁ አለችውና መኪናውን ይዘው መጣች። ግን ነይ ብሎ መኪና ይዘሽ ነይና ውሰጂኝ አላላትም። በራይድ መኪና ነው የመጣው። በቤት ውስጥ ሌላ ሁለት መኪና ስለቆመ 3 መኪና ነው ያላቸው እና ያቺኛው መኪና ገራጅ ገብታ ተቀጥቅጣ ተሰርታ እስክትወጣ ድረስ 1 ወር ነው የሚፈጅ። የሰላቢ መተት ያለበት ሰው የሆነ ነገር ካልገዛ ያመዋል፣ ይጨንቀዋል። ሰላም የሚሰማው የሆነ ነገር ሲገዛ ነው። የሰላቢ መተት ያለበት ሰው ገንዘቦቹ በምክንያትና ያለ ምክንያት እንውጣ ይላሉ፣ ይወጣሉ። የሰላቢ መተት ያለበት ሰው ጥሩ ገንዘብ አግኝቶ ጥሩ ነገር ሰራለሁ ካለ በየአቅጣጫው ወጪ በወጪ ይሆናል። ገንዘቡን የሚያወጣበት ነገሮች ይበዛሉ። ገንዘቡ የሚወጣው አመናችሁ ነው ወይም በምክንያት ነው። ለምሳሌ ገንዘብ ስታገኙ ከቤተሰብ አንድ ሰው ይታመማል፣ ወይም ከቤተሰብ አንድ ሰው አሊያም ጓደኛችሁ ችግር ላይ ይወድቃል፣ ወይም የሆነ ነገር ይፈጠርና የግድ ገንዘባችሁ ይወጣል። ገንዘብ በሌላችሁ ጊዜ ቤተሰባችሁና ሁሉም ነገር ሰላም ነው። ገንዘብ ስታገኙ ግን እንዳልኳችሁ ከቤተሰብ ሰው ይታመማል ወይ አንድ ነገር ይፈጠራል፣ በዚህም ገንዘባችሁ ይወጣል። ይሄ ለበጎና ግድ የሆነ ወጪ ነው። ግን ይሄ ነገር ሲደጋገም የሚሆነው በሰላቢ መተት ነው። እንዲህ ስላችሁ ገንዘብ አግኝታችሁ ቤተሰብ ሲታመም ወይም ሲቸገር አትርዱ ሳይሆን ብዙዎች እነሱ ገንዘብ ሲያገኙ ቤተሰብ ውስጥ ችግር ይፈጠራል፣ ከዛም ለዛ ችግር ገንዘባቸው ይወጣል። የሰላቢ መተት ያለበት ሰው የራሱን ዴቢት ካርድ ጨርሶ እሱ አልበቃ ብሎት በክሬዲት ካርድ አሰስ ገሰሱን የሚጠቅመውንም የማይጠቅመውንም ዝም ብሎ ይገዛል። በውጭ ዓለም ክሬዲት ካርድ ለችግር ጊዜ እጅጉን ይጠቅማል፣ በጣም ጥሩ ነው። ግን የሰላቢ መተት ያለባቸው ሰዎች እድሜ ዘመናቸውን ከክሬዲት ካርድ አይወጡም። አንዳንዶቹ ክሬዲት ካርድ ይዘጋባቸዋል። የሰላቢ መተት ያለበት ሰው ብድርን ወይም ክሬዲት ካርድን ተማምኖ ያላቅሙ ሊከፍለው የማይችለውን ነገር ይገዛል። ገዝቶም የሚተርፈው ጭንቀት ነው። የሰላቢ መተት ያለበት ሰው አቅሙን አያውቅም፣ ከሰው ጋር ያፎካክረዋል። የሰላቢ መተት ያለበት ሰው ተበድሮ ቤት ያላቅሙ መኪና ያላቅሙ በውድ ይገዛል። አንዳንዱ አቅሙን ያውቃል፣ ግን የሰላቢ መተት ለወጪ ለብድርና ለጭንቀት እንዲዳረግ ብሎ የሰውን እያሳየው
ከሰው ያፎካከረው ያላቀሙ ውድ ነገር ይገዛል። በተለይ በውጭ ዓለም ብዙዎች ለረጅም ዓመታት ሰርተው ለፍተው ቤት መግዛት ያቅታቸዋል። እነዚህ ሰዎች ቤት መግዛት የሚያቅታቸው ከሰው በላይ ሰርተው ነው። ከነሱ በታች የሚሰሩት ወይም ከነሱ በታች ገቢ ያላቸው ሰዎች ቤት አላቸው። ዳውን ፔመንት ከፍለው ቤት ለመግዛት ለነሱ በጣም ከባድ ነው። ይህ የሚሆነው የሰላቢ መተት ሲኖርባቸው ነው። አንዳንዱ በክሬዲት ዳውን ፔመንት ከፍለው ቤት የመግዛት እድል ያላቸው ግን ቤት አይገዙም፣ ዘመናቸውን በኪራይ ቤት ያሳልፋሉ። ሌሎቹ ደግሞ የሰላቢ መተት ስላለባቸው የሰላቢ መተቱ እንዲለወጡ ስለማያደርጋቸው ውድ ከተማ ብዙ ብር የቤት ክራይ እየከፈሉ ያኖራቸዋል። እነዚህ ሰዎች ውድ ከተማ ላይ ሰርተው ለፍተው የቤት ክራይ የሚከፍሉት ገንዘብ ሌላ ከተማ ቢሆን በሞርጌጅ ቤት ገዝተው ገንዘባቸው የሚከፍሉትን ሞርጌጅ ከፍሎላቸው ትንሽ ገንዘብም ይተርፋቸው ነበር። ግን የሰላቢ መተት ስላለባቸው ውድ ከተማ ላይ የቤት ክራይ እያስገፈገፋቸው ያኖራቸዋል። እስኪ ልብ ብላችሁ ራሳችሁን ታዘቡ። ቤት መግዛት እየቻላችሁ ለምን አልገዛችሁም? ምን ሆናችሁ ነው? እስኪ ራሳችሁን ታዘቡ። አንዳንዴ የሆነ ሞል፣ የሆነ ግሮሰሪ፣ የሆነ መሸጫ ቦታ ገብታችሁ ልብስ፣ ጫማ፣ ዕቃ ሊሆን ይችላል ገዝታችሁ ቤት ከገባችሁ በኋላ የገዛችሁትን ስታዩና ስታስቡ ምን ሆኜ ነው ይህንን የገዛሁት? እኔ ነኝ ይህንን የገዛሁት ብላችሁ ራሳችሁን ታዝባችሁ አታውቁም? አያችሁ፣ የሰላቢ መተት አንዱ ስራው የሚሰልባችሁ በቀጥታ ሳይሆን በተዘዋዋሪ ነው። ነቢዩ ኢዮኤል እንደ ሌባም በመስኮት ይገባሉ እንዳለው አይነት ነው። እናንተ የሚጠቅማችሁን ነገር የገዛችሁ ይመስላችኋል። በዚህም የሰላቢ መተቱ የማትጠቀሙበትን ነገር እያስገዛችሁ ገንዘባችሁን ያባክናል። የሰላቢ መተት ያለበት ሰው ገቢው አንድም ይሁን 2 3 ግን ገንዘቡን የሚያወጣበት ቀዳዳ ብዙ ነው። የሰላቢ መተት ያለበት ሰው በአካፋ ያገኘ ለራሱ የሚጠቀመው በማንኪያ ነው፣ ቀሪው መባከን ነው። ስለዚህ የሰላቢ መተት አንዱ ስራው ገንዘብ መስለብ ብቻ ሳይሆን ገንዘብ ማባከንም ነው። በጣም የሚገርማችሁ ብዙ ሰዎች የሰላቢ መተት ያለባቸው የሰላቢ መተት የለብኝም የሚሉት የሰላቢ መተቱ በቀጥታ ከኪሴ፣ ከቦርሳዬ፣ ከባንኬ ካስቀመጥኩት ቦታ አይወስድም ብለው ስለሚያስቡ ነው። ሌላው የሰላቢ መተት ያለባችሁ ሰዎች እናንተ ተቸግራችሁ፣ እናንተ ስንት ነገር ጎድሎባችሁ ገንዘባችሁን ለሰው ትሰጣላችሁ፣ የሰው ጎድሎ ትሞላላችሁ። እናንተ ብዙ ችግር ያለባችሁ የሰላቢ መተቱ ላልተቸገረ ሰው ደግ አድርጎ ገንዘባችሁን ያስወጣችኋል። በአጠቃላይ የሰላቢ መተት ያለበት ሰው ምልክት በረከት ማጣት፣ ገንዘብ አለመያዝ ወይም ገንዘብ እጃቸው ላይ አለመቀመጥና አለመበርከት፣ ገንዘብ አላግባብ ማውጣት፣ ገንዘቡን ሳይጠቀምበት መባከን፣ ቁማርተኛ መሆን፣ ጠጪ ሰካራም መሆን፣ ላገኙትና ለተዋወቁት ሰው ጋባዥ መሆን፣ ብር አበድሮ አለመጠየቅ፣ ብር መበደር ከዛ መጨነቅ፣ በሆነ ባልሆነ ገንዘብ ማውጣት፣ ዕቃ፣ ልብስ፣ ጫማ ወዘተ ያለ ፕሮግራም መግዛት፣ ሲገዙ መደሰት፣ ካልገዙ ደስታ ማጣት፣ በገንዘባችሁ ለህይወታችሁ የሚጠቅማችሁን መሰረታዊ ነገር እንዳትገዙ ማድረግ፣ የገዙትን አለመጠቀም ናቸው። የሰላቢ መተት ያለበት ሰው አእምሮን ስለሚቆጣጠረው የሚፈልገውን ሳይሆን የማይፈልገውን ነገር ያደርጋል። ኑሮ፣ ትዳሩ፣ ቤቱ ረድኤትና በረከት አልባ ይሆናል። እድሉ ስለተሰለበ ህይወት ፈተናና መከራ ትሆንበታለች። ለሰዎች ቀኝ የሆነ ነገር ለነሱ ግራ ይሆናል። ሰዎች በቀላሉ የሚያገኙትን ነገር እሱ በልፋት አግኝቶ በረከት የለውም። ዘመኑን በማይለወጥበት ግን በሚለፋበት ስራ ያሳልፋል። አግኝቶ ማጣት ሰርቶ ለፍቶ ብኩን መሆን መገለጫው ነው። በስንት ትግልና ፈተና ለፍቶ የሰራው ስራ ውሃ ይበላዋል። ስራው ፍጻሜ ህይወቱ ድምዳሜ የለውም። መልፋት፣ መስራት፣ መውጣት፣ መውረድ፣ መሮጥ ግን መለወጥ የለም። በጣም የሚገርማችሁ የሰላቢ መተት አዙሪታም ነው የሚያደርገው። አንድ ሰው የሰላቢ መተት ካለበት ገንዘቡን ያለ አግባብ ለማውጣት ለመግዛት ይዞራል። በመጨረሻም የሚፈልገውንና የማይፈልገውን ገዝቶ ይመለሳል። ከሰላቢ መተት በጣም የሚገርመኝ ለቤታችሁ፣ ለትዳራችሁ፣ ለሚስታችሁ፣ ለራሳችሁ፣ ለልጆቻችሁ ገንዘብ በጣም የምታወጡ ትሆናላችሁ ወይም የምትቆናቆኑ ትሆናላችሁ። የሰላቢ መተት ያለበት ሰው መተቱ ገንዘቡን ለማስወጣት በደግነት ስም ለቤቱ፣ ለሚስቱ፣ ለራሱ፣ ለልጆቹ ከሚጠቅም ይልቅ
የማይጠቅም ነገር ይገዛል። ወይም ለቤቱ ለሚስቱ ለራሱ ለልጆቹ የሚጠቅም አንዳች ነገር እንዳይገዛ ቆንቋና አድርጎት ለራሱ ቤተሰብና ለውጭ ሰው በጣም ደግና የተባለውን ነገር የሚገዛና የተባለውን ገንዘብ የሚሰጥ ያደርገዋል። የቤት ንፉግ የውጭ ደግ ያደርገዋል። የሰላቢ መተት ያለበት ሰው ቤት ተቀምጦ ድንገት ውጣ ሄደ ይህንን ነገር ግዛ ይለዋል። ካልገዛ ያስጨንቀዋል። እስኪ በየቤቱ ያላችሁ ልብ በሉ። የልብስ ቁም ሳጥናችሁን የጫማ ማስቀመጫችሁንና የሆነ ዕቃችሁን ተመልከቱ። ከገዛችሁት ውስጥ ከምትጠቀሙበት የማትጠቀሙበት ይበዛል። ለምን እንደገዛችሁ መቼ እንደገዛችሁ የማታውቃቸው ልብሶች፣ ጫማዎች፣ ዕቃዎች አሏችሁ። በጣም የሚገርመው ደግሞ ገዝታችሁ ያልተጠቀማችሁበትን ልብስ፣ ጫማ፣ ዕቃ ለቤተሰብ ወይም ለሰው አትሰጡም። አንደኛ መንፈሱ ያስረሳችኋል። ሁለተኛ ከሰጣችሁ በረከት እንደምታገኙ እንደምትጸርቁ ስለሚያውቅ አያሰጣችሁም። ምክንያቱም የሰላቢ መተት ስራው ማባከን እንጂ ማሰጠት ስላልሆነ። ስለዚህ አንዱ መፍትሄ ወደ ሞልና ወደ ሌሎችም ወደምትገዙበት ቦታ ከመሄዳችሁ በፊት የሰላቢ መተት የማልፈልገውን ነገር እንዳታስገዛኝ፣ ገንዘቤን እንዳታባክንብኝ በስላሴ ስም፣ በመድኃኔዓለም ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም እና በሌሎችም ስም አስሬያችኋለሁ ብላችሁ አንድ አቡነ ዘበሰማያት ወይም አባታችሁ ነው ብላችሁ ውጡ። የማይሆንና የማትጠቀሙበትን ነገር የሚያስገዛችሁ የሰላቢ መተት ይታሰራል። ገንዘባችሁም ካላስፈላጊ ወጪ ይተርፋል። የወለላይቱ እመቤት ልጆች በዘመናችን ገንዘብ ስለሚሰልብ የሰላቢ መተት ባይዋጥልንም ቢመረንም እናላምጠው። ምክንያቱም የሰላቢ መተት ትርክት ሳይሆን እውነት ነው። ያልነበረ ሳይሆን ያለና የሰዎችን ሕይወት ያስመረረ ነው። በአሁን ጊዜ ብዙ ሰዎች ገንዘብ አይበረክትልኝም፣ እጄ የገባው ገንዘብ በማላውቀው ምክንያት የት እንደሚደርስና እንዴት እንደሚወጣ አላውቅም የሚል ምሬት ያሰማሉ። አንዳንድ ስለ ሰላቢ መተት ያላወቁ ወይም ለመተተኞች ጥብቅና የሚቆሙ አባቶች የሰላቢ መተት የሚባል ነገር የለም፣ ዝም ብላችሁ ገንዘባችሁን በአግባብ ያዙ፣ ገንዘባችሁን ቋጥሩ፣ ገንዘባችሁን በሚገባ ቦታ አኑሩ ይላሉ። ችግሩ መቼ ገንዘብ በአግባቡ የመያዝና ያለመያዝ እንዲሁም ገንዘብን የመቋጠርና በባንክ የማኖር ነገር ሆነ። ነገሩ ግን ወዲህ ነው ወዳጆቼ። አንድ ሰው ሀብታም ለመሆን ጠንቋይ ቤት ወይም መተት መታሽ ጋር ሄዶ የሀብት መተት ያሰራል። ይህ ሰው በአጋንንት ጥበብ ሀብታም ይሆናል። ይህ ሰው ሀብታም የሚሆነው በሁለት መንገድ ነው። አንደኛው ለአጋንንቱ ግብር አምጥቶ ነው። ግብር ስላችሁ ዝም ብሎ ግብር እንዳይመስላችሁ። ልጁን ሊሆን ይችላል፣ ሌላ ሰውም ሊሆን ይችላል፣ ደምም ሊሆን ይችላል። ሌላው በብር ወይም ገንዘብ ላይ ገንዘብ የሚሰልብ ድግምት ያስደግምና ይነግዳል። በዚህም ሀብታም ይሆናል። ሁለተኛው ሀብት የሚሰበስብ ድግምት ያስደግምና የሰውን ገበያ እየዘጋ ወደ ራሱ እያስጠጋና ገበያ ወይም ስራ ባለበት ቦታ እየዞረ በማየት በመርገጥና በሰው ደጅ በመንከባለል የሚሰልብ ነው። በዚህ አጋጣሚ ተንከባላይ ሲባል መቼም ሰምታችኋል። ተንከባላይ የሚባሉት የሰላቢ መተት አስደግመው በሰው ቤት፣ በሰው ደጃፍ፣ በገበያ፣ በሱቆችና በሌሎች ቦታ ላይ በውድቅት ሌሊት ሄደው ራቆታቸውን ሆነው ይንከባለላሉ። እናንተ ከገንዘብ እንድትራቆቱ እነሱ በደጃችሁ በስራ ቦታችሁ ራቆታቸውን ይንከባለላሉ። በዚህም ተንከባለው የሰው ረድኤት እድልና ገበያ ይሰልባሉ። ይሄ የተለመደ ነው። ልጅ እያለሁ በምኖርበት ከተማ አንድ ነገር ተፈጠረ። ይህም አንዲት ሴት ሌሊት 9 ሰዓት በገበያ መሃል ስትንከባለል ሰዎች ያዟት። ቀኑ እሑድ ነበረ። ቤተክርስቲያን መድረክ ላይ ስለ ሴትዮዋ ተነገረ። ሁሉም ሰው ሰማ። በዚህም ሴትዮዋ ተጋለጠች። ሌሎቹም ሰዎች ሌሊት ስትንከባለል ይዘናት ብር ተቀብለናት ለቀናታል አሉ። በኋላ ህዝቡ ሆ ብሎ በቁጣ ወጣ። በሴትዮም ጉዳይ ሁሉም ተሰበሰበ፣ ተወገዘች፣ ተነቀፈች። ከሴትዮዋ የማስታውሰው ነገር ጤፍ ነጋዴ ናት። የሚገርማችሁ ጤፉን ገዝታ ሌላ ሀገር ወስዳ የምትሸጠው በገዛችበት ዋጋ ነው። ጤፉን ስትገዛ የሰራተኛ ትከፍላለች። የገዛችውን ጤፍ በጭነት መኪና አስጭና ወደምትሸጥበት ሀገር ስትወስድ የትራንስፖርት ትከፍላለች። እዛ ደግሞ ጤፉን የምታስቀምጥበት መጋዘን አለ፣ የመጋዘን ትከፍላለች። ጤፉን መኪና ላይ ለሚጭኑትና ለሚያወርዱት ገንዘብ ትከፍላለች። ይህንን ሁሉ ወጪ አውጥታ ግን ጤፉን የምትሸጠው
በገዛችበት ዋጋ ነው ወይም የምትሸጠው በኪሳራ ነው የሚያሳይ ነው። ስለዚህ እግዚአብሔርን የማይጠይቅ ትውልድ ወደ ግፍ ይሄዳል። እግዚአብሔርን የማያምን ወደ ተንኮል፣ ወደ መቀኝነት ይሄዳል። ወደ መተት፣ ወደ ሟርት፣ ወደ አጋንንታዊ የሆነ የጥፋት ብቀላ ይሄዳል። ከዛ በኋላ ይሄኛው በምድር ከኖሩት ይልቅ ያልኖሩት የሞቱት በሰላም የሞቱት መተት ሳያውቁ፣ ጠንቋይ ቤት ሳያውቁ፣ ሟርት ሳያውቁ፣ መናፍስታዊ አጋንንት ድግምት ሳያውቁ እግዚአብሔርን እንደፈሩ ቃል ኪዳንን እንዳከበሩ የተስፋውን ኃይል እንደወደዱ የእግዚአብሔርን መንግስት በአይነ ህሊናቸው በእምነት እንዳዩ ያረፉት የተመሰገኑ ናቸው። ጥላቻን ሳያውቁ የምቀኝነት ድምጾች ከውስጣቸው ሳይወጣ በክፋት ኃይል ሳይመሩ ያንዱ አንዱ የጥቃት መግለጫዎች ሳይሆኑ የሞቱት ምን ያሉ ናቸው? የተመሰገኑ ናቸው። በበጎ ሁሉንም እንዳዩ በይቅርታ መንፈስ እንደኖሩ በመንፈሳዊ በረከትና ተስፋ እንደመሩ ሁል ጊዜ ራእያቸው አምላካቸውን እንዳደረጉ የሞቱት ምን ያሉ ናቸው? የተባረኩ የተመሰገኑ ናቸው። በቃ እዚህ ጋር ሞታቸውን አመሰገነኩ። ምን ያህል በምድር ላይ ያለውን ግፍ ቢያየው ነው እንግዲህ ይህንን ቃል ለመናገር እና ይህንን ድምፅ ለማውጣት የቻለው። የሚገርመው ነው። አሁንም ሳነበው እንዲህ ነው የሚለው፣ እኔም እስከ ዛሬ በሕይወቴ ካሉት ይልቅ በቀድሞ ዘመን የሞቱትን አመሰገንሁ። ሕይወት አልታየውም። በሕይወት ቆመዋል ብዙ ሰዎች፣ ግን ሕይወት አልታየውም። በሕይወት እያሉ የሌሉ መሆናቸውን አየ። በሕይወት እያለን አሁን ብዙዎቻችን የለንም። የያዝነውን ዕቃ እንፈልጋለን፣ ይዘነዋል፣ ግን ያስቀመጥነውን እንፈልጋለን። ብዙ ጊዜ ሆነ ከጠፋን። የተማርነውን እንረሳለን፣ ግን ተደክሞበታል፣ ወጪም ወጥቶበታል፣ ተደክሞበታል። ከብሔራዊ መንግስት እስከ ዓለም አቀፋዊ መንግስት ድረስ የተደከመላቸው ትውልዶች ዛሬ ብዙዎቹ እብዶች ሆነዋል። ከሀገር ውስጥ እስከ ውጭው ዓለም ድረስ የተማሩት ብዙዎቹ ዛሬ መሰረታዊ የሆነ ከስዕብና የወጣ ድንቁርና ይዟቸዋል። ከስዕብና እንደውም ወጣ ያለ ድንቁርና ነው ያዛቸው። ለሕክምና አይመቹም፣ ለመንፈሳዊ ህይወት አይመቹም፣ ለቤተሰባቸው አይመቹም፣ ለራሳቸውም አይመቹም። ግን የሆነ የድብርት ፍጡር ሆነው በር ዘግተው በር ቆልፈው ኡኡ የሚሉ ሲፈልጉ የሚጮሁ የሞት ሽታን የሚናፍቁ ግን የተማሩ የሚባሉ 2፣ 3፣ 4 ዲግሪ ምናምን የሚባለውን ነገር የሄዱበትና ብዙ ሀገሮችን አቋርጠው የተማሩ ግን አሁንም ሁለንተናዊ ጨለማነት ውስጣቸው የበዛ እንደዚህ በቁም የጠፉ አሉ። እነዚህ በቁም የጠፉትን በቀድሞው ዘመን የሞቱት ሰዎች የተሻሉ ናቸው። መቃብራቸውን አመሰገናኝ። ስለዚህ በሕይወት ካሉት ይልቅ አለ በቀድሞ ዘመን የሞቱትን አመሰግናለሁ። እብድ በሆነበት ባህሪ ውስጥ ኃላፊነት ቦታ ላይ ሲቀመጥ እብደት 100% ነው። በቃ ሁሉ ነገር ያብዳል። የሚነካው፣ የሚሰራው፣ የሚያቅደው፣ ፕሮግራም የሚያወጣው፣ የሚመራው ሁሉም ያብዳል። ከምታየው ነገር የተነሳ እብድ ትሆናለህ። እብደት በቀላሉ የራሱ ሕይወት አካል አድርጎ እንዲያምነው ይቀበለዋል። አላበድኩም ይላል፣ ግን እብድ ነው። አሁን አንዳንድ ምሁራኖች በር ዘግተው ዞር በሉልኝ ሲሉ እናያለን። በውጭው ዓለምም በየቦታው አሉ። የመንፈስ ቅዱስ ክብርና ኃይል ሲርቅ እንደዚህ ነው። በያዕቆብ የምናየው ሮቤል ነገድ ላይ ያየውና ብንያም ነገድ ላይ ያየውን ነገር አልደበቀውም። በቀጥታ ለትውልዱ ገለጸለትና በቃ በመጨረሻ ዘመን የሚገጥማችሁን ነገር ኑ ልንገራችሁ ብሎ ሰበሰበና ዘፍጥረት 49 ላይ የቀጣዩን ትውልድ ታሪክ በሚገባ አሳውቆ እንዳረፈ እናያለን። አሁን የኛ አባቶች ምንድን ነው የሚነግሩን?
ምን የሚገልጹልን ነገር አለ? ስለዚህ ለዛር አሳልፈው ሰጥተው በውስጣቸው ላደረው መንፈስ አጋብተው ሲሞቱ ከመቃብር ተለክፎ የሚመለስ ሲወለድ ከማህፀን ተለክፎ የሚወለድ የዚህ አይነት ሁኔታዎች በስቶብን ነው ይሄ የሚታየው። ይህንን እንኳ ለማወቅ ፈቃደኞች አይደሉም። መናፍስት አብሮ ይወለዳል ሲል ይስቃሉ። አሁን በጣም ነው የሚስቁት። በእድሜያቸው በጊዜያቸው በዘመናቸው የተቀመጡበት ቦታ ላይ እንዲህ አይነት ችግሮችን ለማየት ፈቃደኛ ያልሆነ ልብ ያላቸው ናቸው። ስለዚህ እውነት ነው እዚህ ጋር እኔም እስከ ዛሬ በሕይወት ካሉት ይልቅ በቀድሞ ዘመን የሞቱትን አመሰግናለሁ። ከነዚህም ከሁለቱ ይልቅ ገና ያልተወለደው ከፀሐይ በታች የሚደረገውን ግፍ ያላየው ይሻላል። ግፍን ያላየው መጨንገፍን ተናገረ። እዚህ ጋር ቢጨነግፍ ይሻላል አለ። ቆሞ ኖሮ ከሚሰቃይ ጨንግፎ ገና ባይወለድ ገና ከጅምሩ ባይፈጠር እሱ ይሻላል ብሎ ገና ለማይወለደው ጸሎት አደረሰ። የኛ ነገር እንዴት ነው ነገሩ? በቃ እንደዚህ የሚመኙልን እና እንዲህ ለግፍ የማይወለዱ ልጆች እንዲኖሩ የጸለየ የለም። ስለዚህ ዛሬ ግፍ ጠንክሯል። አሁን ዝም ብለህ ስትሰማ ብዙ ነገር ላይ አይገባህም። ምክንያቱም ዋናው ትልቁ ነገር ለግፍ የተወለድን ስለሆነ የሚስማማን ክፉ ነገር ላይ ነው፣ በጎ ነገር ላይ አይደለም። እና ቋንቋችን እንኳ ብዙ ጊዜ ምስራቾች አይደሉም። የሞት ድምጾችን ነው የምናስተላልፍ፣ የችግር ድምጾች፣ የስቃይ ድምጾችን ነው። ይሄ ጉባኤ እንኳ ሳይቆም ቆመ የሚለውን ነገር ከተማውን ነው የምንነዛው። በአንድ ጊዜ ነው የምንሞላው። እየሰራን ተባረረ የሚለው ድምፅ በጣም ይቀነዋል ብዙ ሰው። አይ ለግፍ የተወለደ እንደዚህ ነው። ክፉ ነገር ላይ እንስማማበታለን፣ በጎች ነገሮች ላይ ምንም አይነት በጎም ቢሆን እንኳ ይቆጨናል። አንዳንድ ሰዎች እግዚአብሔር ይስጥልን ስላሉ ብቻ ይቆጫቸዋል። ድንገት ለዚህ ድምፅ እንኳ እግዚአብሔር ይስጥልን ላለማለት ነገ ይሰጠዋል ብሎ ይሰስታል። ይሄንን ምርቃንን የሚሰስት ትውልድ እኮ ነው ያለን። እና ለግፍ የሚወለዱ ልጆች እንዳሉ ስለሚያይ ከሁለቱ ይልቅ ኖረውና ሞተው ካሉት ይልቅ ገና ያልተወለዱት ይሻላሉ በማለት በሚገባ በርቀት የማየትን መንፈሳዊ ምስጢር በመጽሐፍ ቅዱስ ውስጥ እናገኛለን። ይሄ አንድ ዘመን የምትመለከተው የሳይኮሎጂ መጽሐፍ አይደለም፣ የህይወት መጽሐፍ ነው። በውስጥህ በመንፈስ ቅዱስ የምትገልጸው ወይም የምትረዳው ወይም የምታስረዳው የህይወት ራእይ ነው። ስለዚህ ያን የህይወት ራእይ ትተን እኛ ሌላ ተማርን። አሁን በየት በኩል ወደዚህኛው ኃይል እንምጣ? በመጀመሪያ ደረጃ በመንፈስ ተወርሰናል። በመንፈስ መወረሳችን ደግሞ ፈቃዳችንን በጎ እንዳይሆን አድርጎታል። በጎም ፈቃድ ላለማግኘት እንድንችል አድርጎ ደግሞ ባህሪያችንን ቀርጾታል። እና በጎው ነገር የኛ የህይወት ፈተና ሆኖ ደግሞ ያሰቃየናል። የህይወቱ ፈተና ትልቁ አሁን ክፋት መስራቱ አይደለም፣ በጎ መስራቱ ነው። አሁን ስቃይ እየሰማችሁ ነው። አሁን ትልቁ ስቃይ በጎ መስራት ነው። ክፉ መስራትማ ይኸው ችግር የለም። ይኸው ነጠላህንም ሸሚዝህንም ከነተራህንም እየበጠሰ ጠንቋይ ቤት ታገኘዋለህ። ምኑም ግፉም ተንኮሉም ያመጻ ስራውም ሚስጥራዊ ሴራውም እሱ ምንም በጣም ቀላል ነው። አሁን የትም ቦታ ታገኘዋለህ። አሁን የትም ቦታ የምታጡት በጎ ነገር ነው። በጎ ነገር የሚባለው ነገር በራሱ በጎ ነገር የሚለው መከራ ነው። አሁን ችግር ነው እና በጣም አስቸጋሪ ነገር ነው። ግፍ በበዛበትና ክፉ ነገር ባየለበት ጊዜ እጅግ በጣም ህይወት በራሷ ከነፍስ ጋር ትሰለቻለች። የህይወት መሰልቸት ገጽታ ቶሎ ወደ ህይወት ይገባል። የምትሰለቸው እውቀትህንም ትሰለቸዋለህ፣ ኑሮህንም ትሰለቸዋለህ፣ እንጀራህንም ትሰለቸዋለህ፣ ደሞዝህንም ትሰለቻለህ። አማራጮችን ለመጠቀም የምታደርጋቸው ነገሮች በአብዛኛው
የቁሳቁስ ኑሮዎች ብቻ ይሆናሉ። ገንዘቡ ሲባክን በክፉ አይን ቁጭ ብለው ያሉ ሀብት ንብረት በሚያጠፋ ገንዘብ በሚያባክን በሰላቢ መተት ብዙ ሰዎች ተጎድተዋል። ብዙ ቤተሰቦች ችግር ውስጥ ወድቀዋል። ሌላው ሀብት ንብረታችሁ እንዲባክን የሰላቢ መተት ከተመተተባችሁ ቤታችሁን፣ መኪናችሁን ብቻ ያላችሁን ንብረት በድንገት ሽጡ ያሰኛችኋል። በዚህም ሀብት ንብረታችሁን ትሸጡና ገንዘቡን ታባክናላችሁ። የሰላቢ መተት ያለበት ሰው መግዛት ብቻ ሳይሆን መሸጥም ይወዳል። ብዙ ሰዎች ጥሩ ሀብት ንብረት እያላቸው ያለ ምክንያት አንዳንዱ ምንም ሳይጎርልበት በድንገት ንብረቱን ሽጦ ከባለ ሀብትነት ወደ ድህነት ገብቷል። ብዙ ሰዎች ሀብት ንብረት የሚያባክን የሰላቢ መተት ተመትቶባቸው ቤተሰቦቻቸውን፣ ልጆቻቸውን ችግር ውስጥ የከፋ ማጣት ውስጥ ከተዋል። አንዳንዶች ስለ ሰላቢ መተት ያላወቁት ይህ እንዴት ሊሆን ይችላል ብለው ሊጠይቁም ሊከራከሩም ይችላሉ። እግዚአብሔር ግን በትንቢተ ናሆም በምዕራፍ 3 ቁጥር 4 ላይ እርሷም በመተቷ እጅግ በለጠገች ወገኖቿንም በመተቷ ሸጠች በማለት በግልጽ ነግሮናል። ዛሬም የሰውን እድልና ገበያ እየሰለቡ የበለጸጉ ብዙ አሉ። ዛሬም የሰዎችን እድል በመተት የሚሸጡና እድላቸውን ገበያቸውን በሰላቢ መተት የሚገለብጡ አሉ። እግዚአብሔር ስለ መተት በመተትም ሰዎች እንደሚበለጽጉ በበልጸግ ብቻ ሳይሆን የሰውን እድልና ገበያ እንደሚሸጡና እንደሚለውጡ እየነገረን ስለ ሰላቢ መተት ክፋትና ጥፋት ከተጠራጠራችሁ ዕዳው ገብስ ነው። ወደፊት ሲደርስባችሁ ታውቁታላችሁ። የወለላይቱ እመቤት ልጆች ብዙ አይነት የሰላቢ መተቶች አሉ። ለአብነት የነገርኳችሁን ትቼ በአሁን ጊዜ የብዙ ሰዎች ችግር ወደሆነ ወደ ገንዘብ ሰላቢ መተት ልግባ። ወዳጆቼ መተት ወይም በመተት ተስቦ ወደ ህይወታችን የሚገባው አጋንንት አንዱና አደገኛው ጠባዩ የኛ የሆነን ነገርን መቅኖ ማሳጣትና ረድኤት መንሳት ነው። ይህ ማለት አጋንንቱ የመስለብ ስራ ይሰራብናል ማለት ነው። ገንዘባችንን የሚያባክን ወይም የሚሰልብ አጋንንት ወደ ህይወታችን በሁለት መልኩ ነው የሚገባው። አንደኛው አጋንንቱ የኛ ረድኤትና በረከት በመመልከት ያንን ለማሳጣት ሳናውቀው ወደ ህይወታችን ይገባና የረገጥነውን የያዝነውን ሁሉ እንዲባክን ያደርገናል ወይም አመድ አፋሽ ያደርገናል። በጣም የሚገርማችሁ የሰላቢ መተት ሳያሰሩ ወይም የሰላቢ መተት ሳይሰራባቸው ግን እላያቸው ላይ የብኩንነት መንፈስ ያለባቸው ሰዎች አሉ። አንዳንድ ሰዎች የያዙት ገንዘብ ቡን ብሎ ይጠፋል። እነሱ የነኩት ነገር ሁሉ በረከት የለውም። አንድ ወዳጄ ስትነግረኝ ጥሩ የቤት ሰራተኛ ነበራት። በፊት ለወር የገዛቸው አስቤዛ 2 ወር ትጠቀሟለች። ሰራተኛዋ ቤቷ ከገባች ጊዜ ጀምሮ ለወር ገዝታ ለ2 ወር የምትጠቀመው አስቤዛ ለ15 ቀን አላደርሳላት። ሰራተኛዋ የጋገረችው እንጀራ፣ የከፈተችው ዘይት፣ የሰራችው ወጥ፣ የምትጠቀማቸው ነገሮች በሙሉ አይበረክትም። ብቻ ምን አለፋችሁ ግራ እስክትጋባ ድረስ ቤቷ ረድኤት በረከት አጣ። ብዙ ሰዎች አሉ በረከት ረድኤት የሌላቸው። ብዙ ሰዎች አሉ እነሱ የነኩት ነገር የሚባክንና ረድኤት የሚያጣ። የሚሆነው እነዛ ሰዎች የሰላቢ መተት ኖሮባቸው ወይም የሰላቢ መተት ተሰርቶባቸው ሳይሆን እላያቸው ላይ ያለው የቤተሰብ ዛር ሊሆን ይችላል፣ አይነ ጥላም ሊሆን ይችላል፣ ሌላም ክፉ መንፈስ ሊሆን ይችላል። የያዙትን፣ የጨበጡትን፣ የረገጡትን፣ የሰሩትን ሁሉ መቅኖ ቢስ ያደርጋቸዋል። ለዚህ አንዱ መፍትሄ መጸለይና ጸበል መጠመቅ ነው። ብዙ ሰዎች ቤታቸው ሰራተኛ ከገባ በኋላ እነሱም ትዳር ከያዙ በኋላ ቤታቸው ረድኤት በረከት ያጣል። ሰራተኛዋ ቤቷ ከገባች በኋላ ቤቷ አስቤዛዋ በረከት ያጣችው ልጅ ወይን አባ ማርያም እያለው የሰራተኛዋን ችግር ተረድታ አምጥታ ተጠምቃ መንፈሱ ተሸኝቶላታል። በቤታችሁ ሰራተኛ ያላችሁ ሰዎች እንዲህ አይነት ችግር ሲገጥማችሁ እናንተም በትዳር እየኖራችሁ ረድኤት ካጣችሁ ሰራተኛችሁን በአቅራቢያችሁ ባለው ጸበል አስጠምቋቸው፣ እናንተም ተጠመቁ። ምክንያቱም ብዙዎቹ ለእናንተ ጥሩ ሰራተኛ ሆነው ግን የብኩንነት መንፈስ ስለሚኖርባቸው እነሱን በማስጠመቃችሁ አንደኛ ለነሱ የፈውስና የክፉ መንፈስ መላቀቅ ምክንያት ትሆናላችሁ። ሁለተኛ በእነሱ ምክንያት እናንተም በረከት ታገኛላችሁ። ወዳጆች የሰላቢ መንፈስ በሕይወታችን አሊያም በአቅራቢያችን ካለ ያስቀመጥነው ገንዘብ፣ ዕቃ ወዘተ አናገኝም፣ ይጠፋብናል። ብናገኝም ቀድሞ እንዳስቀመጥነው አይሆንም፣ ጎድሎ ነው።
ገንዘብ በየቦታ አስቀምጣችሁ ትረሳላችሁ። ገንዘብ በተደጋጋሚ ይጠፋባችኋል። የሰላቢ መንፈስ ሌላው አስከፊ ገጽታው እኛን ለማበሳጨት ሰው ያስነሳብንና ያ ሰው ገንዘባችንን እንዲሰርቀን እያደረገ በሰው ያሰልብብናል። ብዙ ሰው በራሱ ሰው በጓደኛው በሚያምነው ሰው ገንዘቡን የሚሰረቀው የሚካደው አንድም በሰላቢ መተት ምክንያት ነው። እንዲሁም የሰላቢ መንፈስ ሰራተኛችን ላይ ሳይሆን እኛ ላይ ካለ በቤታችን ውስጥ የእህል በረከት ወዘተ እንዳይኖር ያደርጋል። ለወሬ ታሰበው በሳምንት ልም ይላል። እኛም አጋንንቱንና የአጋንንቱን ጠባይ ስለማናውቅ ከቤተሰብና ከሰራተኛ ጋር ሁሉን እያፈሽው ዘይቱን እየከለስሽው በርበሬና ሽሮን እየሞጀርሽው ያን እንጣላለን። የሰላቢ አጋንንት ቤታችን አስቀምጠን እንጀራ ይጋገራል። በሁለት ቀን ከመሶቡ ባዶ ይሆናል። አስቤዛው ወር አላዳረስ ይላል። ብንበላ እህሉ ኃይለን በልተን አይጥመን። በቀን 3-4 ብንበላ መቅኖ የለን። እየበላን የምንበላው ሰውነታችንን ይበላል። እየበላን ይርበላን፣ በልተን ወዳው ይርበላን። ወዳጆቼ የሰላቢ መንፈስ ወይም የሰላቢ መተት ቤታችን ውስጥ ካለ ከማድ ቤት ከመሶብ ውስጥና አካባቢ መኝታ ስር ወዘተ አይጥ አይጠፋም። ለዛው መርዝ የማይገለው ድመት የማይዘው የሚተራመስ አይጥ። ሁለተኛው የሰላቢ መተት የሚመተተው በምቀኛና በተቀናቃኞቻችን ሰው ወደ ህይወታችን በመተትና በድግምት የሚመጣው የሰላቢ መተት ነው። በመተት ወደኛ የሚመጣው የሰላቢ መተት አመድ አፋሽ የሚያደርግ ነው። እንሰራለን፣ ገንዘቡ የለም። ገንዘብ እናገኛለን፣ በማናውቅ ምክንያት ገንዘብ ይወጣል። ገንዘብ እጃችን ሲገባ ቀዳዳው ፈተናው ይበዛና መውጫ መንገዱ አንዱ ባንዱ ይሆናል። ይህ መተት መቅኖቢስ ስለሚያደርገን በፍጹም ገንዘብ እጃችን ላይ አይበረከትም። የረባ ነገር ሳንገዛ ቁም ነገር ሳንሰራበት ገንዘቡ ፈትለክ እያለ እየተንጓለለ ይወጣል። የሰላቢ መተት አለብን ማለት ያልታወቀ ህይወታችን ውስጥ ኑሯችን ውስጥ ኪሳችን ውስጥ ስውር ክፉ መንፈስ አለ ማለት ነው። የሰላቢ መተት አለብን ማለት እጃችን ላይ የማናየው ግን ገንዘብ የሚያስወጣ ቀዳዳ አለ ማለት ነው። ስለ ሰላቢ መተት ብዙዎች ግራ የሚጋቡትንና ለማወቅ የሚቸገሩበትን አንዳንዶቹም ስለ ሰላቢ መተት የሚከብዳቸውን ልንገራችሁ። የምነግራችሁ ነገርና ምልክቶች የሰላቢ መተት እንዳለባችሁ ማሳያ ናቸው። የገንዘብ ሰላቢ መተት ሲባል አንድ ሰው እንዴት በሰላቢ መተት ገንዘቡን ሊሰለብ ይችላል የሚሉ አሉ። የሰላቢ መተት የሚሰልብባችሁ በቀጥታና አብዛኛውን ጊዜ በተዘዋዋሪ ነው። ባሰባችሁበት መንገድ ሳይሆን ባላሰባችሁበት መንገድ ነው። በትንቢተ ኢዮኤል በምዕራፍ 2 ቁጥር 9 ላይ እንደ ሌባም በመስኮቶች ይገባሉ ተብሎ እንደተጻፈው የሰላቢ መተት የሚሰልባችሁ በምትጠብቁበት በህይወታችሁ በር ሳይሆን ባላሰባችሁበት በህይወታችሁ መስኮት ነው። በዚህ ምክንያት ነው ብዙዎች ስለ ሰላቢ መተት ያላወቁትና ያልነቁት። የሰላቢ መተትን በበሩ ሲጠብቁ በመስኮቱ እየተሰለቡ አለቁ። ለምሳሌ በተለይ በውጭ ሀገር የምትኖሩ ሰዎች ካሽ አትጠቀሙም። የምትጠቀሙት ዴቢት ካርድ ወይም ክሬዲት ካርድ ነው። ክሬዲት ካርድም ይሁን ዴቢት ካርድ የምትጠቀሙ የሰላቢ መተት እንዴት እንደሚሰልባችሁ ልንገራችሁ። እንደነገርኳችሁ የሰላቢ መተት ይሰልባል ሲባል ብዙ ሰው የሚመስለው መንፈሱ በቀጥታ ገንዘቡን ከኪሱ ከቦርሳው ካስቀመጠው ባንክ የሚሰልብበት ይመስለዋል። በእርግጥ የሰላቢ መተት በቀጥታ ከኪሳችሁ ከቦርሳችሁ ሊሰልብ ይችላል። ግን ብዙዎች የሰላቢ መተትን አሰላለብ አያውቁም። አንድ ሰው ጥሬ ገንዘብ ሳይዝ ገንዘቡ ባንክ እያለ እንዴት ገንዘቡ ሊሰለብበት ይችላል የሚለውን እኔ ወዳጆች የሰላቢ መተት ሲመተትባችሁ የገባው መተት በቀጥታ ከኪሳችሁ ከቦርሳችሁ ከባንካችሁ አይደለም የሚሰልበው። ገንዘባችሁን በምክንያትና ያለ ምክንያት በፕሮግራምና ያለ ፕሮግራም እያስወጣ እንድታባክኑት ነው የሚያደርገው። ለምሳሌ የሰላቢ መተት ያለበት ሰው አንድ ሞል ገብቶ አንድ ጫማ ገዛለሁ ካለ የሰላቢ መተቱ አንድ ሳይሆን 2-3 ጫማ ያስገዛዋል። ጫማ እንደገዛ በዛው ልብስና ሌሎች ነገሮችን ያስገዛዋል። ያለ ፕሮግራሙ የሚያደርገውን ጫማ ሳይሆን የሚለብሰውን ልብስ ሳይሆን የማያደርገውን ጫማና የማይለብሰውን ልብስ ለጊዜው ጥሩ አድርጎ አሳይቶት ይገዛና ገዝቶ ቤት ሲገባ የገዛውን አይጠቀምበትም። አንዳንዱማ ሞል ሲገባ ቤተክርስቲያን የገባ ይመስል ደስ ይለዋል። ወደ ሞል ወይም ወደ ገበያ ለመሄድ ሲያስብ
የሚሰማው ደስታ ፍላጎትና ተነሳሽነት ቤተክርስቲያን ሲሄድ እንደዛ አይሰማው። ገብቶም የሚፈልገውን የማይፈልገውን አይቶ ደስ ያለውን ሁሉ ገዝቶ ጭኖ ወደ ቤቱ ይሄዳል። የሰላቢ መተት ያለበት ሰው በማበደር ይታወቃል። መተቱ ገንዘቡን ለማባከን ገንዘቡ እንደማይመለስለት እያወቀ ያበድራል። አበድሮ በራሱ ገንዘብ ይሉን ታይዞት ያበደረውን ገንዘብ አይጠይቅም። የሰላቢ መተት ያለበት ሰው ማበደር ብቻ ሳይሆን ራሱን ብድር ተበድሮ መክፈል አይችልም። የሰላቢ መተት ያለበት ሰው የሚጠቀሙንና የማይጠቀሙን ዕቃ፣ ልብስ፣ ጫማ ወዘተ ዝም ብሎ በመግዛት ይታወቃል። የሰላቢ መተት ያለባቸው ሰዎች ሾፒንግ በጣም ይወዳሉ። ያለ ፕሮግራማቸው፣ ያለ ጊዜው፣ ያለ ሰዓቱ፣ ያለ ፍላጎታቸው ደስ ስላላቸው ብቻ የማይጠቀሙበትን ነገሮች ዝም ብለው ይሸምታሉ።